20 ብር እንዲቀል አለጣም ማለት ላንተ ነው እውነት ለመናገር ላለበት ችግር ይሆናል ተመስገን 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 ጌታዬ ተመስገን ጌታዬ ተመስገን 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 ጌታዬ ተመስገን ጌታዬ ባይሳካልኝ ባይሞላም ጓዳዬ ባንተ ተሸፍኗል ጉድፍ ገበናዬ ተመስገን ተመስገን። ይህ አካውንት ስሙ ቴዳ ፋሚሊ ሳይሆን ሄና ፋሚሊ ነው እና ያንተ ፋሚሊዎች ናቸው። አረባክ ምንድነው አንተ ምን ሆነ ነው አረጋና ምን ሆነ ነው ምንድነው የሚባለው ቤተሰብ እንግዲህ አሁን ግራ ስለገባኝ ነው የመጣው ሰላም ብያለሁ ለማን በድጋሚ ሰላም ልበል ቅድም ሰላም ስላልኳችሁ በኔ ቤት የተሰራውን ቪዲዮ ይሄንን ደግሞ በአዲሱ እንግዲህ አካውንት ተለቀዋለሁ እንዳልኳችሁ መሰረት ያው ሐሳቤ ምን መሰላችሁ እነ ዳኒን ጠርቶ ይሄንን ብር ሰርፕራይዝ አድርጎ መስጠት ነው ሄኖክን ራሱ እነ ዳኒ እስኪመጡ መልሼ እደውልልሃለሁ አንዴ ኮንትራት አግኝቻለሁ ብዬ በባጃጅ ነገርኩትና እነሱን እየጠበቅኩ ነው እነሱ ደግሞ በጣም ቆዩብኝ ግራ ገባኝ እንግዲህ እየጠበቅኳቸው ነው የሚሆነው ቫይብ ግን አብረን የምናየውናል ፋሚሊዎች እስቲ እስከዛ በቃ እስኪመጡ እኔ ምን ላድርግ አሁን ደግሜም ልደውልላቸው አስሬ ደርሰናል ይላሉ ግን እስካሁን የደረሱት ነገር የለም ቤተሰቤው መተዋሉ ምንድነው እናንተ ቁም ነገር አታቁም እንዴ ሁሉ መዘግየት ዳኒሻ እንዴት ናችሁ እንዴት ነው ሰላም ናችሁ እንዴት ነው ሁሉ ሰላም አለን ያው እንግዲህ መጥቻ ሰላም ቤተሰብ እንዴት ናችሁ ሰላም ቤተሰቦች እንዴት ናችሁ አለን አሏችሁ እንግዲህ የንጃሚን ዶላር አለ ያው እዚህ ጋር ቶሴንቱን ብዛቤ እና በሁለት ጉዳይ ነው እንግዲህ ያው ዳኒ አላብራራውላችሁም ግን አስቸኳይ ነው ብያችሁ ስለመጣችሁ በዚህ አጋጣሚ አመሰግናለሁ ያው ሁለት ጉዳይ ገጥሞኝ ነው ሁለት ጉዳይ ማለት እንግዲህ ያው ዳኒ ባለፈው እንግዲህ መተ በነገርከኝ መሰረት እግዚአብሔር ይመስገን ያው ጫፉን አጫውቻለሁ ገንዘቡ እንግዲህ ደርሶኝ አደራ ነው ለሄኖክ ለሰጥ ነውና በጣም ደስ ስላለኝ ለዚህ ይሄን ስሜት ደግሞ እናንተም እንደተጋሩት ሁለተኛው አካውንት ደግሞ እንግዲህ ይሄንንም አካውንት በሱ ስም ከፍቼ ለምን አይሆንም ምናምን የሚለው ነገር ውስጥ ስለመጣ ቪዲዮዎቹ እንደዛ እንዲታሰቡ ስለፈለኩ ነው እናንተም ደግሞ እንግዲህ የደስታ የተካፋይ እንደምን የሚባለው የሱም ደስታ የኔም ደስታ ነው የሱ ተካፋይ እንድትሆኑ ስለፈለኩ ነው ደስ ይላል በጣም ደስ የሚል ይመስለኛል ሁለት ሰርፕራይዝ ነው እንደውም ያለው አካውንቱን ተከፈተለት ብርም አለው አይ ብርም አለው ከዛኛው ስራ አልፎ ወደዚህ የጉልበት ስራ እግዚአብሔር ስራ ድር ስለረዳው አንተም ደግሞ ይሄን ነገር ስላደረክ ምክንያቱም ያው አንተ ከቅንነት የተነሳ ይሄን ነገር ሰምተ እንደዚህ ነገር ስላደረክ ይጨምርልህ ይባርክ እኔ ምን አደርጋለሁ አረ በስማ እኔ ከምንም በላይ ያው እግዚአብሔር ይመስገን ያው እናንተ ያው ኪዩ ታቃታለች ሜርሲ በጣም ቤተሰብ ናትና እንደዚህ የኔ መጨነቅ ሁኔታውን ስታይ ለምን እኔ እንደዚህ አላረግም ላንተ ብዙ ያደረገ ባለውለታ ነውና እኔ ለምን ለሱ ማድረግ ያቅተኛል እንዴና አብረኸው ሁነ ያንዳንዱን ነገር ብር ሊጠፋ ይችላል ሄደ እቃውን ማስወጣ ላለችኝ እኔ ግን ያው ላስወጣ ነው እውነት ነው ፕሮሰሶች አሉ በርግጥ ግን እኔ ደግሞ ይሄን ስሜት ያው ለሱ ሰጥ ያለውን ሁሉ ነገር ማወቅ ፈለኩና አዲስም አካውንት በዚህ አጋጣሚ እንግዲህ ሰብስክራይብ ያላረጋችሁ ሰብስክራይብ ያያረጋችሁ ምክንያቱም ለሱ ይጠቅመዋል ከዛ ስራ ልናስወጣው ነው ዛሬ አስምለን ውጣ ብለ ነው እንግዲህ እንትን ምን ነው ስለዚህ እናንተ ከመጣችሁ አልቀራው ልደውልለትና ይምጣ ይሄና ወይ እና በቃ መጣውና እኮ ጫፍ ላይ ቆምኩኝና የእናንተ ቤት እንትን ማለት የለም እንደዚህ ቀጥታ የሚወጣው ዋናው ኮብል ሜጃው ላይ ምንድነው ኮሽሙ ግቢ አዎ እሱ ጋር ቶሎ በል አይ እንግዲህ ዛሬማ ብሩን ግን ደብቀው ሰርፕራይዝ እናደርጋለን እውነትሽን እንዳ ሰርፕራይዝ እናደርጋለን ልክ ነው ይሄንማ ገና ሲመጣ ተንበለን ይሻላል አይደል አሜሊ እንግዲህ እስኪመጣ እንግዲህ እየመጣ ነው
ሄና እንዴት ነሽ? ሰላም ነው። እንዴት ነው? አለን። ስራ አሪፍ ነው። ምንም አይደለም እየታገልን ነው። ቅድም እኮ እኔ ታውቃለህ ወደ አንተ እየገሰገስኩ አስሬ ሰላም በላቸው። እሺ ሰላም ቤተሰብ አስሬ እየደወልኩ እኮ አሰቃየው አመጣለሁ እኮ አንዴ ደውልልሃለሁ እያልኩኝ አዎ አጋጣሚ በቃ ታውቃለህ እየመጣሁ ነበር ወደ አንተ ተመልሼ ደግሞ ቆይ ልደውልልህ ብዬ እና በሁለት ጉዳይ ነው የመጣሁት በአጠቃላይ ወሬ አላብዛብህ አንዱ ጉዳይ እንግዲህ ዋነኛውና አንደኛው ጉዳይ ያው አንተ እንደዚህ ከነዚህ ከዛም እየሰራው ካለው በርግጥ እውነት ነው ሰው ሳይቸገር ዝቅ ብሎ አጉል ነገርም ሪስክ እየወሰደ የሚሰራበት አጋጣሚ የለም። አዎ እኔም ብዙ ጊዜ ምንም ለመኖርም ቤተሰብን ለማስኖር ቢባል ወርደ ማተውኖ ነገር የለምና ይኬዳል እንኳን አይደለም እዚህ የተለያዩ ነገሮች ይደረጋልና እረዳሃለሁ ስሜቱን ግን በዚህ አጋጣሚ ምንድነው ያው ያንተን ችግር እንትን ካልኩ በኋላ አንድ እናት ቤተሰብ አለችን ለምንድነው እኔ ችግሩ ቀላል ነው እኔ መቅረፍ እችላለሁና ከዛም ነገር ይቅርበት አብረው ሂደ እንደዚህ ያድርገውና የገባበትን ችግር እንግዲህ አብረ ቅረፍለት ብላኝ እንግዲህ መልእክት ላንተ ተልኳል ያው እኔ እውነት 20 ሺህ ብር እንዲቀል አረጣም ማለት ላንተ ነው እውነት ለመናገር ላለበት ችግር ይሆናል አረ ችግር አረ ምን ነው የሚያስለቅሰው? በቃ አሁን እኮ አለፈ እኮ በቃ የችግር ዘመን አለፈ። እግዚአብሔር ረድቷል። ፈጣሪ አስቦሃል በጣም አስቦሃል። ሁሉ ነገር ስሜታቱ አረ ስሜታቱ በእግዚአብሔር ዛሬ እኮ የደስታ ቀን ነው። እኔ ራሱ ደስታዬን ጨርሼ ሐሳቤን ያው ጭምጭምታ አጫዎች ያለው ሊላክ ነው ምናምን አብሽር እስቲ አዲስ ነገር አለ ምናምን ብያጫዎቻለሁ ድምጽም ሳሰማው ያው እንግዲህ ስለ ቃል ምናምን ሲገባ ቀላል ይመስላልና ቃል በተግባር ሲገለጽ እውነት ነው ስሜት አለው እና በቃ ስለአሁን ፈጣሪ ነው የደረሰልህ በሰዎች ውስጥ ነው እግዚአብሔርና መስገን ማለት እንዳለብኝ ነው። አዎ ትልቅ ነገር ነው። ምክንያቱም ወገበን ያመሃል አይደል ያመመህ ነው መስራቱ እኮ ኖርማል ነው። ስራ ለማንም አይጠላም ግን ያመመህ ነው እንትን ይያል በቃ ያቆምከውንም ህክምና እንድትቀጥል አዎ ዛሬ እንትን ማለት አያስፈልግም። እኔም ራሱ ግራ ወሬውን አስጠፋብኝ ነው የሚባለው እንደዛ ነው እንግዲህ በዚያ ጋር ተረጋጋም አረ ስሜታቱን እንደዚህ ነው አረ እኔ በእናትህ ተቀበለኝ እኔ ዳይን ተቀበለኝ አውና ዋና ቴንኪው በላት እንግዲህ ሌላ ማመስገን አይዞ ያሉ ሰዎችም ካሉ ደውሎ ያጽናና ሰው ስላለ እንትን ባላቸውና እንትን ባላ አሁንማ የሚለቀስበት ጊዜ እኮ አይደለም ደስ የሚል ጊዜ ነው። ፈጣሪ ያስቦሃል ከዛ መጥፎ ጊዜ አሳልፈዋልና እኔ እንጃ እኔ ምን እንደሚባል አላውቅም እውነት እኔ በጣም እኔ እንግዲህ ሜርሲ ናት እንደዚህ ያለች አመስግናት እግዚአብሔር ይስጥልን እኔ እድሜ ከጤና ይስጥሽ እኔ ምን እንደሚባል እኔ ብዙ ሰዎች እየደወላችሁ አይዞ ከጎን ነኝ ስትሉኝ ነበር ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ እኔ እንዲህ አይነት ነገር አልችልም ምን እንደሚባል እኔ እንጃ እንግዲህ ያው ቤተሰብ ያው እኛም ደስ ብሎናል ሚስ አንደርስታንዲንግ እንዳይኖር ስራ ሁሉም ሰው ይሰራል ግን እሱ እዚህ ጋር የወገብ ህመም ስላለበት ነው ነገሮች እንደዚህ ሆኑትና እግዚአብሔር ረድቶሃል አመስገን ሌላም ሰርፕራይዝ አለ እና በቃ በአጠቃላይ ግን ይሄንን ነገር ይሄናዬ ገንዘቡ እንዳለ እውነት የምለዋችሁ ነገር ገንዘብ ይጠፋል ሄደን እንግዲህ አሁን ዊኬንድ ነው ከሰኞ ጀምሮ ቢሮ ሲከፈት ሂደን ፕሮሰስ እናደርጋለን እውነት ለመናገር ማለት ነው ምክንያቱም አርብ ከሰዓት ስለሆነ ነገ ቅዳሜና እሁድ በጣም አርብ ስለሆነ ሰኞ አንድ ላይ ሆኜ አግጄ ያለውን ነገር የምናስለቀቅ ይሆናል ፕሮሰሶች አሉት ቀጥታ ካሽን ከፍልና ያለውን ችግር ምንፈታ ይሆናል ሁለተኛው ሰርፕራይዛችን በነገራችን ላይ እንግዲህ ይህ አካውንት ስሙ ቴዳ ፋሚሊ ሳይሆን ሄና ፋሚሊ ነው እና ያንተ ፋሚሊዎች ናቸው አረባክ ምንድነው አንተ ምን ሆነ ነው አረጋና ምን ሆነ ነው አራት ደናበር በእናትህ አዲስ ፋሚሊ አለክ ቤተሰቦች አሉክና
የኛ ሁሉም ፋሚሊዎች እዚህ ይመጣሉ። እናንተም ሁላችሁም ሰብስክራይብ ይደረግ። ኧረ በእናትህ እናንተም ምን እንደሚባል አላውቅም። እኔ ውለታችሁን እሺ እንዴት ነው የምከፍለው? ኧረ እኛ ምን ውለታ አይደለም ጓደኛ አንተ የኔን ትዳር እንደ ምን ሆነህ ነው ከስንት ከሚያስቀይሙ ያው ታውቃላችሁ ፋሚሊዎች በብዙ አደጋ ውስጥ እንግዲህ ያለፍኩ የተፈተን ሰው ነው። በነዛ ሰዓት ጊዜ ደግሞ እሱ ከጎን የሆኑ የተፈጠረብኝ ያንገበገበኝ የነበረው ከጎን ያሉ እሳቶችን የሚያጠፋልኝ ምርጥ ጓደኛዬ ነው እና እኔም ደስ ብሎኛል እውነት ለመናገር በራሱ አካውንት በመምጣቱ ደግሞ ከምንም በላይ ይሄን አካውንት ግን እኔ ስከፍትልህ እንግዲህ ሰዎች ያስተምራሉ ሰዎችን ደግሞ ይረዳሉ ያዝናናሉ የሚሉ እንግዲህ እንትኖችን እየሰራ ለፋሚሊ ጥሩ ቤተሰብ እያበጀ እንድትቀጥል ነው ብቻ ደስ ብሎኛል። ለሄና ፋሚሊ እንግዲህ ሰብስክራይብ ያላረጋችሁ ግን ሰብስክራይብ አድርጉ። በዚህ አጋጣሚ እናንተም አድርጉ። አሁን እንደገባችሁ ገብታችሁ ፋሚሊዎቼ ኑ ሄንን ሰፖርት እናድርገው። ቢያንስ ላይክ፣ ሼር፣ ሰብስክራይብ እንኳን እያደረግን እናግዛው። የሁላችንም ፋሚሊዎች ይምጣ። የዳኒም እንዳለኑ የኪዩም ኑ የኔ ሙሉ ነው። ምክንያቱም ታውቃላችሁ ሙሉዎቻችሁ አድርጉት ሰብስክራይብ። ደስ ብሎኛል። ሄና በጣም አሪፍ ጊዜ እንደሚኖረን ተስፋ አደርጋለሁ። እንግዲህ ካሁን በኋላ መጨነቅ አያስፈልግም። ጉዞ ማመስገን እንዳለብኝ በቃ እኛ ማሚን አስደስተን እቃችንን ይዘን መተን እንግዲህ ተሯሩጠን ማዘርም ሳሰማ ያለውን ነገር ጨራርሰን ለማሚ እንግዲህ ያለውን ነገር እናስረክባታለን። እንግዲህ እናትህም ደስተኛ እንደምትሆኑ ተስፋ አደርጋለሁ። ብቻ ሰላማችሁ ባላችሁበት ብዝት ይበል። ሄና ፋሚሊ ሄና ብለናል።